ምዕራፍ 16 እንግዲህ ሲጀምር ስለ ፋሲካ የተሰጠ ማሳሰቢያን ነው ይዞ የሚጀምረው። ከግብፅ ባርነት የወጣችሁባትን ያችን ሌሊት በየዓመቱ አስቧት ይላቸዋል እግዚአብሔር። የእግዚአብሔር ጸጋ መታሰብ አለበት፣ ፍቅሩ መታሰብ አለበት፣ ታማኝነቱ የማንረሳው የምንዘክረው መታሰቢያ ልናቆምለት የሚገባ ታሪካችን ነው። ሃሌሉያ። ክፉ ነገር እንኳን መታሰቢያ ጠባሳ ጥሎ ያልፍ የለ እግዚአብሔር በህይወታችን ያደረገው ነገር መታሰቢያ ልናቆምለት ያስፈልጋል። በቃ ፈልገን በዚህ ቀን እኮ እግዚአብሔር እንደዚህ አድርጎልኛል፣ የዳንኩት እኮ በዚህ ቀን ነው፣ ያመለጥኩት እኮ በዚህ ቀን ነው ብለን መታሰቢያ ልናቆም ይገባል። እና እግዚአብሔር ከግብፅ ባርነት የወጣችሁበትን ያችን ሌሊት በየዓመቱ አስቧት ይላቸዋል። ያችን ሌሊት የፋሲካ ሌሊት አስቧት፣ በየዓመቱ እንዳትረሷት፣ እንድትዘክሯት ፈልጋለሁ፣ መታሰቢያ እንድታቆሙላት ፈልጋለሁ ይላል። ምክንያቱም ወዳጆቼ ምስጋና አንዳንድ ጊዜ ይታገላችኋል አይደለ? ከሁኔታ ጋር አሁን ከረንትሊ ካለ ሁኔታ ጋር ብቻ የምታመሳክሩ ከሆነ እንዴት አድርገን እናመሰግናለን? ግን ወደኋላ ሄደን እግዚአብሔር ከግብፅ ምድር እንዴት እንዳወጣን እንዴት እንዳስመለጠን ያችን ሌሊት ስናስባት ግን እግዚአብሔርን ማመስገን እንችላለን። እና ፋሲካን እንዳትረሱ ይላል እግዚአብሔር። ፋሲካ አይረሳም። ፋሲካን እንዳትረሳ እያላችሁ ጻፉ እስኪ። እኔ ፋሲካን አልረሳም ብላችሁ ጻፉ። የኛ ፋሲካ ክርስቶስ ስለሆነ ማለት ነው። እውነተኛው ዘላለማዊው ፋሲካችን ኢየሱስ ክርስቶስ ስለሆነ ኢየሱስን ስናስብ አለማመስገን አንችልም። ኢየሱስን ስናስብ በማንኛውም ሁኔታ ውስጥ ሆነን ምስጋናችን አይነጥፍም ወገኖቼ። አንደኛ ቆሮንቶስ ምዕራፍ 5:7 ስለ ፋሲካ ደጋግመን ያነሳነው የእግዚአብሔር ቃል ክፍል ነው አይደል? በአዲስ ኪዳን እንግዲህ ያለ እርሾ እንዳላችሁ አዲሱን ትሆኑ ዘንድ አሮጌውን እርሾ አስወግዱ ይልና ፋሲካችን ክርስቶስ ታርዷልና። ሃሌሉያ። ፋሲካዬን አረሳውም፣ የታረደልኝን አረሳውም፣ ነፃ ያወጣኝን አረሳውም። ከዚያ ባርነት፣ ከዚያ ጭቆና፣ ከዚያ የሞት መንደር፣ ከዚያ የውርደት መንደር ነፃ ያወጣኝን ፋሲካዬን አረሳው። እንዳትረሱ፣ ፋሲካን እንዳትረሱ ይላል። የኛ ፋሲካ ዛሬ ቀን አይደለም፣ ኢየሱስ ነው የኛ ፋሲካ፣ ክርስቶስ ነው ፋሲካችን። ቀን አይደለም፣ ፋሲካችን ክርስቶስ ታርዷልና ይላል። ሃሌሉያ። እውነተኛና ዘላለማዊ ነፃ መውጣት በእውነተኛው ፋሲካችን በክርስቶስ ኢየሱስ ሆኖልናል። ስለዚህ እኛም ፋሲካን አንረሳም። ፋሲካን ስናስታውስ ደግሞ ምስጋና ከውስጣችን ይፈልቃል። ሃሌሉያ። አለማመስገን አንችልም። እስራኤል ፋሲካቸውን እንደሚያስቡ እኛም ደግሞ ክርስቶስን እናስባለን። በየዓመቱ ሳይሆን በየዕለቱ ፋሲካዬን አስበዋለሁ። የማመሰግንበት ምክንያት ሰይጣን የለሽም ሲለኝ ፋሲካዬን አስበዋለሁኝ። ፋሲካዬ ታርዶልኛል፣ ነፃ አውጥቶኛል፣ ከጨለማ አውጥቶኛል፣ በብዙ ድንቅ ተአምራት አሻግሮኛል። ስለዚህ ማመስገን አያቅተኝም። ፋሲካችንን እናስታውሳለን፣ አንረሳውም። ግርግሩ ምን መሰላችሁ ወዳጆቼ? ፋሲካችሁን ክርስቶስን ለማስረሳት ነው። ከዓይናችን ላይ ለማጥፋት፣ ከትውስታችን ላይ ለማጥፋት፣ ፊት ለፊት በፊታችን እንደተሳለ ሆኖ እንዳይቀመጥ ለማድረግ ግርግሩ እሱ ነው። ትግሉ እሱ ነው ወዳጆቼ። ሌላ ነገር እያመጣ አይምሯችንን የሚጠቀጥቀው፣ በዚህ ሁሉ ኢንፎርሜሽን የሚያጨናንቀን፣ በዚህ ሁሉ ወከባ የሚያዋክበን ኢየሱስን እንድንረሳ እኮ ነው። ፋሲካችንን እንድንረሳ እኮ ነው። ሐዋርያ ጳውሎስ የገላትያ ሰዎችን ታስታውሳላችሁ። ገላትያ ምዕራፍ 3:1 ላይ ዘወር ብሎ ሲመለስ መልካም በሚመስል መንገድ፣ ስርዓት በሚመስል መንገድ፣ የሆነ ስነ ምግባር በሚመስል መንገድ በፊታቸው እንደዛ በምጥ የሳለው ክርስቶስ ልክ ዋይት ቦርድ እንደሚጠረግ ተጠርጎ ጠፍቶ አገኘው እና የማታስተውሉ የገላትያ ሰዎች ሆይ ያለ NIV ይመስለኛል አንድ እንግሊዝኛ ትርጉም ዩ ፉሊሽ ገላትያንስ ይላቸዋል። ፉሊሽ የሆናችሁ ሞኝ የሆናችሁ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ ሐዋርያ ጳውሎስ። በአገልግሎቱ ምን አድርጎ ነበረ? በገላትያ ሰዎች ፊት በዓይናቸው ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ እንዲሳል አድርጎት ነበረ። እግዚአብሔር ያንን ስዕል ያድስልን ወገኖቼ። አምልኳችን ሙሉ እንዲሆን፣ ምስጋናችን ሙሉ እንዲሆን፣ መሰጠታችን ሙሉ እንዲሆን፣ ፍቅራችን ሙሉ እንዲሆን እግዚአብሔር ያንን ስዕል ያድምቅልን። በተለያየ ነገር ያደበዝዝብናል ስዕላችንን። በቃ በከፍታ ያደበዝዘዋል፣ በዝቅታ ያደበዝዘዋል፣ መልካም በሚመስል ነገር ያደበዝዘዋል፣ በክፉ ነገር ያደበዝዘዋል፣ ክፉ ወሬን በማምጣት ያንን በማጋነን ያደበዝዘዋል።
እና ምን ሆናችሁ ነው አለ። ስለ ሕግ እያስተማሯቸው፣ ስለ ግርዛት እየነገሯቸው፣ በመዳናቸው ላይ ምን መጨመር እንደሚገባቸው፣ መዳናቸው ፍጹም የሚሆነው እንዲህና እንዲያስታድርጉ ነው እያሏቸው አደብዝዘውባቸዋል ስዕሉን። አያችሁ? ልዩ ልዩ ትምህርቶች፣ ልዩ ልዩ ውጊያዎች፣ ልዩ ልዩ ሰልፎች፣ ልዩ ልዩ ዜናዎች፣ ልዩ ልዩ ወሬዎች፣ ልዩ ልዩ ድራማዎች ቀኑን ሙሉ የሚለቀቁብን በዓይናችን ፊት እንደተሰቀለ ሆኖ የተሳለው ክርስቶስ እንዲደበዝዝ ነው። ፋሲካችንን እንድንረሳው እኮ ነው። ማለዳ ተነስተን በምን ላመስግን ስንል ፋሲካዬ ክርስቶስ እኮ ታርዶልኛል። ታርዶ እንደ በግ እኮ ነው የታረደው። እናንተ እንደ በግ የታረደበት ጊዜ ራሱ ዮሐንስ ወንጌል ላይ ስንደርስ መቼም እናጠነዋለን። እኔ በጣም ያ ክፍል እንዴት እንደሚማረከኝ ልነግራችሁ አልችልም። በፋሲካ ወቅት ነው ታውቃላችሁ፣ ሰው ሁሉ ኃጢአቴን ያስተሰርይልኛል፣ የቤተሰቤን ኃጢአት ያስተሰርያል የሚለውን በግ እየጎተተ ወደ ኢየሩሳሌም ሲገባ የእግዚአብሔር በጎች በሚገቡበት ቀን ኒሳን ተብሎ በሚጠራው በ10ኛው ቀን በጎች ወደ ኢየሩሳሌም ተነድተው በሚገቡበት ቀን እግዚአብሔርም የእሱን በግ እየነዳ ወደ ኢየሩሳሌም አስገባ፣ እንዲታረድ ለዓለም ኃጢአት ደሙን እንዲያፈስ። አያችሁ፣ ሰው ሁሉ ለራሱና ለቤተሰቡ የሚሆነውን በግ ይዞ መጣ። እግዚአብሔር ደግሞ ለዓለም ሁሉ የሚሆነውን በግ በጎች በሚገቡበት ቀን ከበጎች ጋር እየተጋፋ እንዲገባ አደረገ። ያ እንደ በግ፣ ሌሎቹ በጎች እየታገሉ ነው። የኛው በግ ግን ይለያል። በፈቃዱ እያወቀ ወዶ ዓላማው ገብቶት ለኔና ለእናንተ ታረደ። ሃሌሉያ! ፋሲካችን ኢየሱስ እንደ በግ ታርዶልናል። አንረሳውም ወገኖቼ፣ አንረሳውም። ቁጥር 9 ላይ 7 ሳምንት ትቆጥራለህ ይልና መከሩን ማጨድ ከምትጀምርበት ቀን ጀምሮ 7 ሳምንት መቁጠር ትጀምራለህ ይላል። በፋሲካ በሰባተኛው ሳምንት ስንት ይመጣል? ሰባተኛው ሳምንት ማለት 7 ጊዜ 7 49 አይደለ? አንድ ቀን የሚቀጥለው ቀን ሲጨመርበት 50 ቀን ማለት ነው። ስለዚህ በዓለ 50 የምንለው መንፈስ ቅዱስ የወረደበት የጴንጤቆስጤ ቀን የምንለው እኛ ማለት ነው። እዚህ ቀን ላይ አለ እግዚአብሔር በ7 ሳምንት ትቆጥራለህ፣ መከሩን ማጨድ ከምትጀምርበት ቀን ጀምሮ 7 ሳምንት መቁጠር ትጀምራለህ። በፋሲካ በሰባተኛው ሳምንት የመከር በዓል ወይንም በዓለ 50 ታደርጋለህ። በዚህ ቀን ስለለጋስ ስጦታው እግዚአብሔርን ታመሰግናለህ፣ ደስታህንም ከሌሎች ጋር ትጋራለህ አለ። ሃሌሉያ! በዓለ 50 እግዚአብሔር ስለለጋስ ስጦታው የሚመሰግንበት ቀን፣ ደስታቸውን ከሌሎች ጋር የሚጋሩበት ቀን ነው። እግዚአብሔር በበዓለ 50 እንደ ሁል ጊዜው ከዚህ በፊት እንደነበረ እንደሚያደርገው ከዚህ በፊት በጥላ የመከር ይሰጣቸው ነበረ፣ የሚበሉትን እህል ይሰጣቸው ነበረ፣ ጠግበው የሚያድሩበትን ይሰጣቸው ነበረ። ልክ ግን በጴንጤቆስጤ ቀን በዚያች በዓለ 50 ፋሲካችን ክርስቶስ በታረደ በ50ኛው ቀን በዋለች በዚያ በዓለ 50 ግን ምን አደረገ? መከርን ሰጠ። ለማን? ለቤተ ክርስቲያን። ሃሌሉያ! 3000 ነፍሳት ወደ እግዚአብሔር መንግስት ተጨመሩ። የመከር ቀን ነው በዓለ 50። ስለ መከር እግዚአብሔር የሚመሰገንበት ቀን ነው። 3000 ነፍሳት ወደ እግዚአብሔር መንግስት ተጨመሩ። በዚያ ቀን መከር ተሰበሰበ። ዛሬ የኛ መከር ወዳጆቼ፣ እግዚአብሔርን ልባችን እስኪጠፋ የምናመሰግንበት የኛ መከር፣ የእግዚአብሔር ስጦታ፣ ደስ የምንሰኝበት፣ እንኳን ደስ አላችሁ የምንባባልበት ከመንፈስ ቅዱስ መውረድ የተነሳ ወደ እግዚአብሔር መንግስት ሰዎች ሲጨመሩልን አይደለም። ሁል ጊዜ እኮ መጨረሻ ላይ ትምህርቱ ካለቀን በኋላ በቃ ቀርተን ቁጭ ብለን አዲስ የምንማረው ነገር እንኳን ባይኖር በእንቅልፋችንም ቢመጣ ቁጭ ብለን እኮ የምንጠብቀው መከሩ ደስ ስለሚያሰኘን ነው። እግዚአብሔር ከመንፈሱ ጋር አብሮ መከርን ስለሚሰጥ ነው። የነፍሳት መዳን መንፈሳዊ መከርን ስንዴ አይደለም ዛሬ እኛን ሐሴት እንድናደርግ የሚያደርገን፣ ስንዴ አይደለም ዛሬ እንዲህ ተሰብስበን እንድናመሰግን የሚያደርገን። የነፍሳት ወደ እግዚአብሔር መንግስት መጨመር፣ መንፈሳዊ መከር መሰብሰቡ። ጌታ ኢየሱስ ክርስቶስ ሰዎችን መከር ብሏቸዋል። እኔ ብቻ አይደለሁም ያልኳቸው፣ መከር ብሏል ጌታ ኢየሱስ ክርስቶስ። መከሩ ብዙ ነው አለ፣ ሰራተኞች ግን ጥቂት ናቸው። ስለዚህ የመከሩ ጌታ ሰራተኞችን እንዲልክ ጸልዩ አለ። ታይትሉን የያዙ ብዙ ናቸው፣ ነገር ግን እውነት መከሩን በመሰብሰብ የመከሩን ጌታ የሚያግዙ ሰራተኞች ደግሞ ጥቂት ናቸው። በእርሻው ላይ የእውነት የሚሰሩ የመከሩ ሰራተኞች ጥቂት ናቸው። ስለዚህ እንዲጨምር የመከሩ ጌታ ሰራተኞችን እንዲጨምር ጠይቁት ብሎ ነፍሳት መከር መሆናቸውን ተናግሯል ጌታችን። በነፍሳት መዳን እግዚአብሔር ልናመሰግንና ደስ ልንሰኝ ይገባል። እስራኤል መከር ስለተሰጠው ደስ እንደሚሰኝ እኛም ነፍሳት ሲድኑ እንደዛው ደስ ልንሰኝ ይገባል።
በአዲስ ኪዳን መከር ሰዎች ናቸው። ሰዎች ሲድኑ ነው። ቁጥር 13 ላይ ከአውድማህና ከመጥመቂያ ፍሬህን በሰበሰብክ ጊዜ የዳስ በዓል 7 ቀን ትጠብቃለህ ይላል። የዳስ በዓል ምንድን ነው ብለናል? በምድረ በዳ እግዚአብሔር በድንኳን ሆኖ በመካከላቸው ማደሩን በዳስ ውስጥ ሆኖ የሚያስቡበት በዓል ነው ብለናል። እግዚአብሔር በመካከላቸው ማደሩ ያ ትልቅ አምላክ ምድረ በዳ ላይ የማይመች ስፍራ ላይ ድንኳን ስሩልኝ ብሎ በመካከላቸው ማደሩ የሚያስቡበትና ስለዛም እግዚአብሔርን የሚያመሰግኑበት ደግሞ ከቤታቸው ወጥተው መኖሪያችን እኛ ደግሞ እግዚአብሔር ነው፣ እሱ በመካከላችን እንዳደረ እኛ ደግሞ መኖሪያችን በእጆቻችን የሰራናቸው ቤቶች ሳይሆኑ የዘላለም አምላክ እግዚአብሔር ነው ብለው በድንኳን የሚያድሩበት በዓል ነው ብለናል። እኛም እኮ ወዳጆች እግዚአብሔር በመካከላችን አድሯል። በመካከላችን አድሯል አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዛ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። እንግሊዘኛው አማንጋስ የሚለው በመካከላችን አደረ። እንዴት ደስ ይላል! በእያንዳንዳችን ውስጥም አድሯል እኮ አይደለ? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 14 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ብሎ ኢንዲቪጁዋሊ የእግዚአብሔር መንፈስ በእያንዳንዳችን ውስጥ እንደሚያድር ተናግሯል። ያ ብቻ እኮ ደግሞ አይደለም፣ በመካከላችንም የእግዚአብሔር መንፈስ አለ። ሃሌሉያ! እኔ ውስጥ ያደረ የጌታ መንፈስ አለ። አቤኑ ውስጥ ያደረ የጌታ መንፈስ ያው አንዱ መንፈስ አለ። ከዛስ ደግሞ እንደ ግሉ የሚያጣብቀን በመካከላችን ደግሞ ያለ የጌታ መገኘት አለ። እኛ ስንሰበሰብ በስሙ 2ም 3ም ሆነን ስንገኝ እኔ በዚያ እገኛለሁ ያለው ጌታ ደግሞ እንደ ግሉ ሊያያይዘን ሊያደማምጠን። አሁን እኔን የምታደምጡበት በዚህ ሰዓት እንቅልፋችሁን አጥታችሁ ምን ሌላ ምክንያት አላችሁ? በመካከላችን ጌታ ስላለ ነው እንጂ ምን ምክንያት አላችሁ? ምንም። ምን ሰርተፍኬት ልሰጣችሁ? ምን የሚያስፈልጋችሁ ነገር ሌላ ነገር አለና እኔ ጋር በመካከላችን ያለው የጌታ መንፈስ 2ም 3ም ሆነን በምንሰበሰብበት በዚያ የሚገኘው ጌታ ግን መገናኘታችንን ህብረታችንን የሚያጠባብቀው የሚያያይዘው መንፈስ በመካከላችን አለ። ስለዚህ ሴሌብሬት ልናደርግ ያስፈልጋል፣ ልናመሰግነው ያስፈልጋል፣ እውቅና ልንሰጠው ያስፈልጋል። እግዚአብሔር በክርስቶስ በኩል በመንፈስ ቅዱስ አማካኝነት በመካከላችንና በውስጣችን ማደሩ ሁል ጊዜ ልናስበው ልንደነቅበት የሚገባ እውነት ነው። ሃሌሉያ! ወደ ቅዱሳን ህብረት ስንመጣ በሶሻል ሚዲያ ፕላትፎርም ሊሆን ይችላል፣ በአካል ሊሆን ይችላል። የት ነው የምትሄዱት ሲባል እግዚአብሔር በውስጤ አለ፣ ነገር ግን ደግሞ በመካከላችን ወደሚገኝበት ጉባኤ እየሄድኩኝ ነው። ሃሌሉያ! እውቅና ልንሰጠው ልናስበው ልንደነቅበት የሚገባ እውነት ነው። ቁጥር 18 ላይ አምላክህ እግዚአብሔር በሚሰጥ በሀገርህ ደጅ ሁሉ በየነገዶች ፈራጆችና አለቆችን ሹም፣ ለህዝቡም ቅን ፍርድ ይፍረዱ ይላል። እግዚአብሔር በህዝቡ መካከል የእርሱን ፍትሃዊነትና ተአማኝነት ማየት ይፈልጋል። ምን ብለናል ትናንትና? ቁርጥ አባቷን የአባቷ ልጅ የአባቱ ልጅ እንድንባልለት ይፈልጋል አላልንም? ፍትህን በተመለከተም የአባታቸው ልጆች እንዲባሉለት ይፈልጋል። የእግዚአብሔር ህዝቦች እንዲባሉለት ይፈልጋል። እሱን እንዲመስሉ ይፈልጋል እግዚአብሔር። ዮሐንስ ወንጌል ምዕራፍ 7 ቁጥር 24 ላይ ጌታ እንደዚህ ያለ፣ ቅን ፍረዱ፣ ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ አለ። በመልክ አትፍረዱ። ቅን ፈራጆች እንድንሆን እግዚአብሔር ይፈልጋል። ሁኔታ አይተን የሆነ ማጆሪቲ ወዳደላበት እንድንፈርድ አይደለም የሚፈልገው፣ ቅን ፍርድ እንድንፈርድ እግዚአብሔር ይፈልጋል። ስለዚህ ከዚህ ከምዕራፍ 16 ላይ መዳናችንን ፋሲካችንን ዘወትር እናስብ። እግዚአብሔር በመካከላችንና በውስጣችን መኖሩን እያሰብን እናመስግን። በፍርድ ባለማዳላት ደግሞ የአባታችን ልጆች እንሆን እላችኋለሁ። ወደ ምዕራፍ 17 ስገባ ስለ እውነተኛና ንጹህ አምልኮ በማንሳት ነው ምዕራፍ 17 የሚጀምረው። ግብስብስ መስዋዕት፣ ንጹህ ያልሆነ አምልኮ ለእግዚአብሔር አይቀርብም። እግዚአብሔር የአምልኮ እጥረት የአምልኮ ችግር የለበትም። እግዚአብሔር እኛ ባናመልከው የሚገጥመው ችግር የለም። እግዚአብሔር አምልኮን መርጦ ምርጡን ደግሞስ ለሱ ብቻ የሆነውን የሚቀበል አምላክ ነው። እግዚአብሔር ታላቅና ቅዱስ አምላክ ስለሆነ ስንቀርብ ስርዓት ከመፈጸም ባለፈ ይዘን የምንቀርበው ነገር ሊያስጨንቀን ይገባል። ያስጨንቀን። የሊሊ መዝሙር አለ አይደለ? በጣም ነው ደስ የሚለኝ አገላለጿ። ቀልድ አይደለም ጨዋታ
አንተን ላመልክ ስመጣ ልማድ አይደለ ችሎታ አንተን ላመልክ ስመጣ ነፍሴ ተጨንቃ አምልኮ አፍልቃ ታመልክሃለች በጣም አድርጋ። ሃሌሉያ ጌታ ይባረክ። በጣም አድርጋ ነፍሴ ተጨንቃ ዛሬ ለአምላኬ ምን ይዤለት ልሂድ ብላ ደቤስት የምትለውን የምትችለውን አድርጋ ይዛለት ትመጣለች። እንደ ቀልድ አልመጣም፣ እንደ ጨዋታ አልመጣም፣ እንደ ልማድ አልመጣም። ነገር ግን ነፍሴ ተጨንቃ አምልኮ አፍልቃ ታመልክሃለች በጣም አድርጋ። ሃሌሉያ ጌታ ይባረክ። ይገባዋል። አሜን። እጅግ ታላቅ፣ እጅግ ቅዱስ፣ እጅግ የተፈራ በከፍተኛነቱ የሚያህለው የሌለ ጻድቅ አምላክ ስለሆነ ታላቅ አምላክ ስለሆነ ይገባዋል። ለሕያውና ቅዱስ አምላክ የሚገባው ሕያውና ቅዱስ የሆነ መስዋዕት ነው። የሞተ ነገር፣ ያደረ ነገር፣ የረከሰ ነገር፣ የተረፈ ነገር እግዚአብሔር አይፈልግም፣ አይቀበልም። በእውነት እሱ ቅዱስ አምላክ ነው። እሱ ሕያው አምላክ ነው። ስለዚህ አምልኳችን ምን ሊሆን ይገባል? ቅዱስ ሊሆን ይገባል፣ ሕያው ሊሆን ይገባል። በቃ ማለት ባታመጣ እኮ የሚጠይቅህ የለም ይላል እግዚአብሔር ስለ ስዕለት አንድ ቦታ ላይ ሲናገር፣ ስዕለት ከተሳልክ ቃልህን ጠብቅ። አለመሳል እኮ ትችል ነበር፣ ባትሳል የሚጠይቅህ አልነበረም ይላል። ምክንያቱም እግዚአብሔር በእኛ ስዕለት በእኛ አምልኮ የሚደገፍ አምላክ ስላልሆነ ማለት ነው። ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ይላል ሐዋርያው ጳውሎስ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እግዚአብሔር ምን አይነት አምላክ ነው ብያለሁ? ሕያው አምላክ ነው። የሞተ ነገር የሚቀርብለት አምላክ አይደለም። የከረመ ነገር፣ ያደረ ነገር፣ ከሆነ ስርቻ ፈልቅቀን ያመጣነው ነገር የሚቀርብለት አምላክ አይደለም። ሕያው ስለሆነ ምን አድርጓል ሐዋርያው ጳውሎስ? ሕያው ቅዱስን መስዋዕት አድርጋችሁ አቅርቡለት። እሱ ደግሞ ቅዱስ ስለሆነ ቅዱስ መስዋዕት ይፈልጋል። ከዛ ሌሎችን አማልክት ያመለከ ቢገኝ ይገደል የሚል ሀሳብ ደግሞ እናገኛለን። ይሄ እንግዲህ የሚያሳየው በነገራችን ላይ የእግዚአብሔርን ጨካኝነት አይደለም። እግዚአብሔር ማህበሩ እንዳይበከል እንዴት ፕሮቴክት እንደሚያደርግ፣ እንዴት ሲሪየስ እንደሆነ የማህበሩን ደህንነት፣ የማህበሩን የአምልኮ ጤንነት፣ መንፈሳዊ ጤንነቱን ለመጠበቅ ያለውን ሲሪየስነስ ነው የሚያሳየው እንጂ ክሩል መሆኑን ጨካኝ መሆኑን አይደለም። ይሄ ክፍል የሚያሳየው ማህበሩ እንዳይበከል። አይታችሁ ከሆነ ቅድም ሳነብ በተደጋጋሚ ምንድነው የሚለው? እግዚአብሔር ግደሉት ይልና እሰይ ይገባዋል አይደለም የሚለው። ግደሉት ብሎ ማህበሩ ሁሉ ሰምቶ ከዛ በኋላ እንደዚህ አይነት ክፋት አያደርግም። ማህበሩ እንዳይበከል ነው እግዚአብሔር፣ ህዝቡ እንዳይበከል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ብዙ ጊዜ የምናነበው ክፍል እስከ ቁጥር 16 ድረስ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁ እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ህዝቤ ይሆናሉ ይላል። ወዳጆቼ ዛሬ ኃጢአተኛውን ሳይሆን ኃጢአትን ለመግደል ነው መራራት የሌለብን። ኃጢአትን ለመግደል ማህበሩን የሚበክለውን ኃጢአትን ለመግደል መራራት የለብንም። የተገለጠው ጸጋ ኃጢአትን ቀለል አድርገን እንድናይ የሚያደርግ ሳይሆን ማሸነፍ የምንችልበትን ኃይል የሚሰጥ ነው። ስለዚህ አትራራለት፣ ግደለው ነው የሚለን የእግዚአብሔር ቃል። ይሄ ክፍል ሲነበብ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር፣ ብርሃን ከጨለማ ጋር ምን ህብረት ምን ተካፋይነት አለው ሲባል እኛ መመጻደቅ ፈልገን አይደለም። ይሄ ጥቅስ የተጻፈልን የማህበሩ ደህንነት የማህበሩ ጤንነት መጠበቅ ስላለበት ነው። አያችሁ፣ እግዚአብሔር በጣም ሲሪየስ ነው። አካሉን ለመጠበቅ በጣም ሲሪየስ ነው እግዚአብሔር። የአካሉን አምልኮ ስርዓት ለመጠበቅ በጣም ሲሪየስ ነው እግዚአብሔር። ከዛ በኋላ ፍርድን ከሌዋውያንና በወቅቱ ከተሾሙ ባለስልጣናት ጠይቅ ደግሞ ሲል እናያለን። ምድራዊም ሆነ መንፈሳዊ መሪዎች እግዚአብሔር ነው የሚሾመው። እንደምታውቁት ሮሜ ምዕራፍ 13 በግልጽ ይናገራል። ስልጣን ከላይ ካልተሰጠ በቀር ማንም ሰው በገዛ እጁ ስልጣን ሊያገኝ እንደማይችል የእግዚአብሔር ቃል ይናገራል። እንግዲህ እከሌንም የሾመው እንደው እግዚአብሔር ነው
የምትሉ ሰዎች ልትኖሩ ትችላላችሁ። አይገርማችሁም? ይሄ በተጻፈበት ዘመን ማለት ሐዋርያት ይህንን ሲጽፉልን የቅዱሳንን ቆዳቸውን በቁማቸው የሚገፉ ቅዱሳንን በዘይት የሚቀቅሉ በሰይፍ የሚሰነጥቁ ከአንበሳ ጋር ግጥሚያ እንዲያደርጉ የአንበሳ ዋሻ ውስጥ ለሰርከስ የታጠረ የእንስሶች ክልል ውስጥ አጥር ውስጥ ገፍትረው የሚጨምሩ ነገስታት በነበሩበት እነ ኔሮ በነበሩበት ዘመን ነው የተጻፈው ይሄ። ስለዚህ ምድራዊም ሆነ መንፈሳዊ ስልጣን ከእግዚአብሔር ነው ሲለን መጽሐፍ ቅዱስ የኛን ዘመን ስላላየ ነው፣ አሁን የሆነ ያለውን ነገር ስላላየ ነው እግዚአብሔር እንድንለው አልተፈቀደልንም። በዚያን ዘመን ከዚህ የከፋ አገዛዝ ነበረ። በዚያን ዘመን ከዚህ የባሰ ስደትና ችግር ነበረ። ነገር ግን እግዚአብሔር ምን አለ? በበላይ ያሉ ባለስልጣናት የተሾሙት ከኔ ዘንድ ነው አለ። እንደውም አንድ ሰው አለ ካህኑ በላይ የተሾመን ባለስልጣን አልሰማም ብሎ ቢኮራ ይላል። እንደውም ይገርማቸዋል። ቢኮራ ይገደል። ከዛ በኋላ እስራኤል ሁሉ ይሰሙና ከዛ በኋላ በሌዋውያን ላይና በተሾሙት ባለስልጣናት ላይ በመንፈሳዊም እንደገና ደግሞ በምድራዊም ባለስልጣናት ላይ አይኮሩም፣ ምክርን ይሰማሉ፣ ፍርድን ይቀበላሉ ብሎ ይናገራል። አያችሁ፣ ለባለስልጣናትም ሆነ ለመንፈሳዊ መሪዎች ስንታዘዝ በተዘዋዋሪ እግዚአብሔርን እየታዘዝን እንደሆነ በመገንዘብ ነው መታዘዝ ያለብን። እርሱ ላስቀምጠው አመራር ስንገዛ በሌላ መንገድ እግዚአብሔርን ነው እየታዘዝን ያለ ነው፣ ለእግዚአብሔር ነው እየተገዛን ያለ ነው። ምክንያቱም አልቲሜትሊ መገዛታችን ለእግዚአብሔር ነው፣ ፕራዮሪቲያችንም እግዚአብሔር ነው። እግዚአብሔር ላስቀመጣቸው ስንገዛ እየተገዛን ያለ ነው። እሱ ላስቀመጠው ሃይራርኪ ነው፣ እሱ ላስቀመጠው ለዘረጋው ሲስተም ነው ሰሚት እያደረግን ያለ ነው ማለት ነው። ዕብራውያን ምዕራፍ 13 ቁጥር 17 ለዋኖቻችሁ ታዘዙና ተገዙ ይላል። እነርሱ ስሌትን እንደሚሰጡ አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ ይላል። ትሁት ሰው እግዚአብሔር በሾማቸው ሰዎች ይመራል፣ ይማራል፣ ይመከራል። በጣም ይገርማችኋል። እግዚአብሔር በስፍራ ላይ ላስቀመጠው ሰው ማለት ነው እናንተን የሚያገለግልበት፣ እናንተን የሚያስተምርበት፣ እናንተን የሚመራበትን ጸጋ በመስጠት የታመነ ነው እና የቤተ ክርስቲያን መሪዎቻችሁን እናንተ ምናልባት ቴዎሎጂ ኮሌጅ የሄዳችሁ መጽሐፍ ቅዱስን እንደው ከዘፍጥረት እስከ ራእይ ድረስ በደንብ አድርጋችሁ ያጠናችሁ በእውቀት ላቅ ያላችሁ ሰዎች ልትሆኑ ትችላላችሁ። እግዚአብሔር በእናንተ ላይ ያስቀመጣችሁ መሪዎች ደግሞ መጽሐፍ ቅዱስ ኮሌጅ የሚሄድ እድል ያላገኙ፣ እናንተ ያገኛችሁትን ኦፖርቹኒቲ እናንተ የምታጠኑባቸውን ማቴሪያሎች ያላገኙ ሊሆኑ ይችላሉ። ግን እግዚአብሔር የታመነ አምላክ ስለሆነ በጊዜው ለእናንተ የሚያስፈልጋችሁን ምክርና ትምህርት፣ ተግሳጽ በአንደበታቸው ላይ ያስቀምጣል። ለራሳቸው ላይ ያውቁ ይችላሉ፣ ግን ለተሾሙበት ኦፊስ እግዚአብሔር ታማኝ ነው። የሚመከር ሲኖር ምክርን ይሰጣቸዋል፣ የሚማር ሲኖር ትምህርትን ይሰጣቸዋል፣ የሚገሰጽ ሲኖር ተግሳጽን ይሰጣቸዋል። እግዚአብሔር ላስቀመጠው ቦታ ፕሮቫይድ ያደርጋል ጸጋውን። ምን ብለናል ባለፈው? ኢፍ ዩ አር ፕሌስድ ዩ አር ግሬስድ ብለናል አይደለ? እግዚአብሔር ፕሌስ ካደረገህ ግሬስ ያደርግሃል እዛ ቦታ ላይ እና ግሬስድ ናቸው። በቃ ላይሆን ይችላል፣ እኛ የሄድንበት ትምህርት ቤት ያልሄዱ ሊሆኑ ይችላሉ፣ ግን they are placed, they are graced። ስለዚህ ትሁት ሰው እግዚአብሔር በሾማቸው ሰዎች ይመራል፣ ይማራል፣ ይመክራል። እኛ እግዚአብሔር ላስቀመጠው ፕራዮሪቲ ነው የምንገዛው ብለን በእግዚአብሔር ስም ለነሱ ስንገዛ እግዚአብሔር ደግሞ ለነሱ እኛን የሚያገለግሉበትን ጸጋ በመስጠት ታማኝነቱን ያረጋግጥልናል ማለት ነው። ለእግዚአብሔር እንዳንገዛ ለሚያደርገን አመራር ግን እንገዛለን፣ ግን አንታዘዝም። መገዛትና መታዘዝ በነገራችን ላይ የተለያዩ ነገሮች ናቸው። ሚሽን እና ኦቢዲየንስ የሚባሉ ነገሮች ብዙዎቻችን በየቤተ ክርስቲያናችን በየአጥቢያው በየመድረኩ ተምረነዋል ብዬ አስባለሁኝ። እንደው ግን ምናልባት ያልሰማ ሰው ካለ በአጭሩ ትንሽ ነገር ልናገር። መገዛት ማለት የልብ ፖስቸር ነው። በቃ መገዛት ለዛ ስልጣን እግዚአብሔር ላስቀመጠው ፖዚሽን ላደረገው ለዛ አካል እገዛለሁኝ የሚል የልብ ፖስቸር ነው። መታዘዝ ማለት ደግሞ ድርጊት ነው። ያኛው አመለካከት ነው። ሞሮፍ አመለካከት ላይ ነው የሚያደለው። ይሄኛው ደግሞ ድርጊት ላይ ነው የሚያተኩረው መታዘዝ። እግዚአብሔር ላስቀመጠው ለየትኛውም ስልጣን እንገዛለን። መገዛት
ኮንዲሽናል አይደለም፣ በሁኔታ ላይ የተመሰረተ አይደለም። ክፉ ስለሆነ አልገዛለትም አይባልም። እግዚአብሔርን ስለማያከብር አልገዛለትም አይባልም። መገዛት እግዚአብሔር ላስቀመጠው ስልጣን ሁሉ ልናደርገው የሚገባን አንኮንዲሽናል የሆነ ትእዛዝ ነው። መታዘዝ ግን ከድርጊት ጋር የተያያዘ ስለሆነ አድርጉ የሚለን ያ የሚገዛን አካል አድርጉ የሚለን ነገር አልቲሜትሊ በመጨረሻ እግዚአብሔርን እንዳንታዘዝ ከእግዚአብሔር ቃል ጋር እንድንጣረስ የሚያደርገን ነገር ከሆነ በመገዛት ልብ በመገዛት መንፈስ ሆነን ግን አንታዘዝም። ይህንን በቀላል ምሳሌ ልንገራችሁ። አናንያ፣ አዛርያ፣ ሚሳኤል በጣም የሚገዙ ሰዎች ነበሩ። እስከ መቼ? እስከ መጨረሻ እሳት ውስጥ እስኪወረወሩ ከእሳት ውስጥ ሁሉ ሲወጡ ንጉሥ ሆይ 1000 ዓመት ንገስ ነው የሚሉት። መገዛት ማለት ይሄ ነው። የልብ አቲቲዩድ ነው መገዛት። እኛ ካንተ ንግስና ጋር ችግር የለብንም። ያንተ ንግስና ላይ መፈንቅለ መንግስት አላሰብንም። ንጉሥ ሆይ 1000 ዓመት ንገስ፣ እንገዛልሃለን፣ ለንግስናህ እንገዛለን፣ ለንግስናህ እውቅና እንሰጣለን። ከዛስ ግን ላቆምኩት ምስል ስገዱ። ይሄ ድርጊት ነው። አያችሁ፣ አመለካከት አይደለም። ይሄ የልብ ፖስቸር አይደለም፣ ድርጊት ነው። ላቆምኩት ምስል ስገዱ ሲላቸውስ ንጉሥ ሆይ 1000 ዓመት ንገስ። አያችሁ፣ አንተም ብሎ ንጉሥ ደግሞ እግዚአብሔርን የማታከብር ሕያው አምላክን የማታመልክ ለዚህ በወርቅ ለጠፈጠፍከውና ላቆምከው ምስል እንድንሰግድልህ ትፈልጋለህ? አይደለም ያሉት። ሰሚትድ ሆነው አያችሁ፣ በሚገዛ ልብ በአክብሮት ንግስናውን እስካሁንም ድረስ በማክበርና በመቀበል እውቅና በመስጠት ንጉሥ ሆይ 1000 ዓመት ንገስ፣ እኛ ግን ላቆምከው ምስል አንሰግድም። ወደ እሳት ውስጥ እወረውራችኋለሁ። ንጉሥ ሆይ ወደ እሳት ውስጥ እንኳን ብትከተል የምናመልከው አምላካችን እሱ ያድነናል። ባያድነን እንኳን ግን ለዚህ ላቆምከው ምስል እንደማንሰግድ እወቅ። አያችሁ፣ መገዛት ውስጥ ሆኖ አለመታዘዝ ይቻላል። አለመታዘዝ እና መታዘዝ ኮንዲሽናል ነው። ምን እስከሆነ ነው የምንታዘዘው? እግዚአብሔርን እስካከበረ፣ ከእግዚአብሔር ቃል ጋር እስካልተጣረሰ። ምን እስከሆነ ድረስ ነው የምንታዘዘው? የምንገዛውስ ምንም በቃ በሁሉም ነገር አንኮንዲሽናሊ። ለምሳሌ ሚስት ለባሏ ትገዛ ይላል አይደለ? የልብ ፖስቸር ነው። በማንኛውም ሰዓት በማንኛውም ጊዜ በማንኛውም ሁኔታ ለባሏ ትገዛለች። መታዘዝ ጋር ስንመጣስ እንሂድና ሌሎች አማልክትን እናምልክ ቢላትስ? ባሌ አከብረሃለሁ፣ እወድሃለሁ፣ ነገር ግን እኔ ሌሎችን አማልክት አላመልክም ብላ በሚገዛ ልብ አለመታዘዟን ትነግረዋለች። ሄድዛ አንተን ብሎ ደግሞ የዚህ ቤት ራስ በሚል ሳይሆን በሚገዛ ልብ በፍጹም አክብሮት፣ ነገር ግን አለመታዘዟን ታሳውቃለች። ለምን? አልቲሜትሊ አንተን በመታዘዝ ውስጥ መታዘዝ የምፈልገው እግዚአብሔር አምላኬን ስለሆነ እግዚአብሔር አምላኬን ደግሞ ካለመታዘዝ እያከበርኩ እየተገዛውልህ አንተን አለመታዘዝ ይሻለኛል ብላ አትገዛለትም ማለት ነው። ዳንኤልም ያደረገው እንደዛ ነው። ካስታወሳችሁ ወደ አንበሶች ጉድጓድ ሲጣል አንተ እኔን አታውቀኝም፣ እኔ ለአንተ እንደዚህ ነኝ እያለ ንጉሱን እየተሳደበ አይደለም ወደ አንበሶች ጉድጓድ የተጣለው። ክፉ ነገር ከአንደበቱ ሳይወጣ በሚገዛ ልብ ነው ወደ አንበሶች ጉድጓድ የተጣለው። ንጉሱ እንግዲህ ትሪክ አድርገውት ነው፣ አስተውት ነው ወደ ድንኳን እንዲጣል ዳንኤልን ያደረጉት። ሊያተርፈው ብዙ ደከመ፣ ፀሐይ እስኪጠልቅ ድረስ ግን አልቻለም ይላል። ከዛ በኋላ ተጣለ ጉድጓድ ውስጥ። አንበሳ ጉድጓድ ውስጥ አድራችሁ ማለት ትዕቢታችንና ራሱ ፉከራችንን ማን ይችለው ይሆን? እኛ ብንሆን ብዬ አስባለሁ። አንዳንድ ጊዜ አንበሳ ጉድጓድ ውስጥ ያ በላተኛ እንደ ፈር ትራስ ሆኖት አድሮ ጥርስ ስለሌላቸው አይደለም፣ ስላረጁ አይደለም፣ መብላት ስለማይችሉ አይደለም፣ ስላራባቸው አይደለም። ዳንኤል ከወጣ በኋላ ዳንኤልን የከሰሱት ሰዎች ሲጣሉ ከአየር ላይ እንዴት እንደቀረጣጠፏቸው ተጽፎልናል። እነዛ አንበሶች ጉድጓድ ውስጥ ያደረ ሰው መገዛቱን ግን ተአምራቱ ራሱ አላስቀየረውም። መጥቶ የሕያው አምላክ ባሪያ ዳንኤል ሆይ ብሎ ሲጠራው ንጉሥ ሆይ 1000 ዓመት ንገሳል። ሃሌሉያ! ምንም እንኳን አንበሳ ጉድጓድ ውስጥ እንድጣል ብትፈቅድላቸው ንጉሥ ሆይ 1000 ዓመት ንገስ፣ በፊት በአምላኬ በእግዚአብሔርም ፊት ቅንነት ተገኝቶብኛልና አንበሶቹ አልበሉኝ። የማመልከው አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። በትህትና እግዚአብሔር ያደረገለትን ነገር በመገዛት አትስገድ። አይ እሱ መስገዱን እንኳን እሰግዳለሁ፣
እኔ ንጉስን አከብራለሁ፣ ለንጉስ እገዛለሁ፣ ግን አትስገድ የሚል አታምልክ የሚል እንትን አልቀበልም። ስለዚህ እንደ ሁልጊዜ መስኮቴን ወደ ኢየሩሳሌም ከፍትና እሰግዳለሁ። ከዛስ ለንጉስ እየተገዛው ንጉስ ያወጣውን ይህንን አዋጅ ግን ለአምላኬ ለመታዘዝ ስል አልታዘዝም። ከዛስ ንጉስ ወይ 1000 ዓመት ንገስ እለዋለሁ፣ በትህትና መልስለታለሁ። መታዘዝና መገዛት ልዩነቱ ይሄ ነው። ግልጽ ይመስለኛል። ስለዚህ ትሑታን እንሁን። ለእግዚአብሔር እንዳንገዛ ለሚያደርገን አመራር እንኳን እንገዛለን፣ ግን አንታዘዝም። ከዛ የንጉስ ህግ ይሰጣቸዋል እግዚአብሔር። የሚገርማቸው ነገር በዙሪያችን እንዳሉ አህዛብ ንጉስ እንዲነግስልን እንፈልጋለን ብትሉ ብትጠይቁ ብሎ ነው እግዚአብሔር የሚሰጣቸው። የእግዚአብሔር ፈቃድ እንዳልሆነ ታውቃላችሁ። ሳሙኤል እኮ አዘነ፣ አለቀሰ ንጉስ አንግስልን ሲሉት። ንጉስ አልነበረም እንግዲህ በእስራኤል እስከ ሳኦል ድረስ እግዚአብሔር ነበረ ንጉሳቸው። እሱ ነበር የሚያስወጣቸው፣ የሚያስገባቸው፣ በጦርነት በሰልፍ የሚመራቸው እሱ ነበር የሚዋጋላቸው። እና እግዚአብሔር ቀለለባቸው፣ የእግዚአብሔር ንግስና ቀለለባቸው። ንጉስ መቀየር ፈለጉ እና ሳሙኤል ንጉስ ምረጥልን ሲሉት አለቀሰ። እንዴት ምናምን ሲል እግዚአብሔር ግድ የለህም አታልቅሳለሁ። የናቁት በላያቸው ላይ እንዳልነግስ የፈለጉት እኔን ነው አንተን አይደለም፣ ምረጥላቸው። ከዛ በኋላ በንጉስ በህዝቡ የሚሆነውን ወግ ደግሞ ንገራቸው ብሎ የሚሆነውን ነገር ነገራቸው። እና እዚህ ቦታ ላይ አስቀድሞ አይቶታል። ለሳሙኤል ነው ነገሩ እንግዳ እንጂ ለእግዚአብሔር አይደለም። አስቀድሞ አይቶት ንጉስ ከመካከላችን እንመርጣለን ስትሉ የዛን ጊዜ እንዴት እንደምታደርጉ ልንገራችሁ። አያችሁ፣ የእግዚአብሔር ዓላማ በህይወታችን ምርጥ የሚባል የእግዚአብሔር ዓላማ አለ። ከምርጥ ስንወድቅ ደግሞ በቃ ጠፋን፣ ወደቅን፣ በቃ እንደው ምናምንቴ ሆንን፣ ከምድረ ገጽ ተደመሰስን ማለት አይደለም። በቃ ደግሞ ሰከንድ ቤስት የሚባለውን ይሰጠናል እግዚአብሔር። ኃጢአት አይሆን እንጂ ሰከንድ ቤስት ደግሞ ይሰጠናል። በህይወታችን መንገድ ስተን እግዚአብሔር ካሰመረልን ከዴስቲኒያችን ጋር ተለያይተን ወደ ሌላ አቅጣጫ ብንሄድ አይ እንደ ፍጥርጥርሽ በቃ ካሰመርኩልሽ መስመር ማን ውጭ ያለሽ አይልም። እንደገና አምላክ ሰከንድ ቤስት ደግሞ ይሰጠናል። የመጀመሪያውን ቤስት ሚስ ብናደርግ ሰከንድ ቤስት ደግሞ ይሰጠናል እንደገና አምላክ። ሃሌሉያ። እና ካላችሁ እሺ ደግሞ እንዴት እንደምታደርጉ ደግሞ ልንገራችኋል። ባለንበት ሁኔታ ደግሞ እንዴት መተዳደር እንደምንችል ይነግረናል። እንዴት ቤስት ማድረግ እንደምንችል ደግሞ ይነግረናል እግዚአብሔር። እንደገና እድል የሚሰጥ አምላክ ስለሆነ የንጉሱ ህግ ቀላል ማለት ነው። አንደኛ ከወንድሞች መካከል ይሁን ከሌላ ቦታ መጥቶ እንዳይነግስ አለ። ሁለተኛ ከወንድሞች መካከል የምታነግሰው ደግሞ ትሁት በእግዚአብሔር የሚደገፍ መሆን አለበት። በፈረሶች እንዳይደገፍ፣ በወርቅ በብር እንዳይደገፍ፣ ደግሞ ልቡን እንዳይስት ሚስቶች አያብዛ፣ ወርቅና ብርም በጣም አያብዛ ብሎ የንጉስን ህግ ይነግራቸዋል። ትሁት መሆን አለበት ይላል። በዋነኝነት እንደ ነገስታት ንጉስ እንደ ጌታችን እንደ ኢየሱስ ክርስቶስ ማለት ነው። እሱን ነው የሚናገረው እኮ እግዚአብሔር እኮ ስለ ንጉስ ህግን ሲሰጥ ንጉሱን የነገስታትን ንጉስ ኢየሱስ ክርስቶስን እየሳለ እኮ ነው። እሱን እያሳየን የሚናገረው ፊልጵስዩስ 2:5-7 እንደዚህ ይላል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ነገስታት የነገስታትን ንጉስ ኢየሱስን ሊመስሉ ይገባቸዋል። መሪዎች የመሪዎቹ ሁሉ ቁንጮ የሆነውን የሃይማኖታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ሊመስሉ ይገባቸዋል። ሩቅ አድርጋችሁ ለማን ነው የምትሰብከው እንዳትሉኝ፣ እናንተ ራሳችሁ የምትመሩት ነገር አላችሁ። ይነስም ይብዛም የምንመራው ነገር አለን። መሪያችንን ኢየሱስን እንምሰል። ትሁታንና በእግዚአብሔር የምንደገፍ እንሆን። ቤታችንን ስንመራ፣ ልጆቻችንን ስንመራ፣ ስራችንን አገልግሎታችንን ስንመራ፣ ራሳችንንም ስንመራ በትህትናና እግዚአብሔርን በመደገፍ እናደርገው። ጌታ ይመስገን። ስለዚህ ኢየሱስን እንምሰል። ንጹህ አምልኮ ለእግዚአብሔር እናቅርብ። ቅዱስ ኑሮ እንጨምርበት። ትሁት መሪዎች እንሁን። ክርስቶስን ማዕከል እናድርግ። ነገራችንን በክርስቶስን መዝነው። ቱንቢያችን ክርስቶስ ይሁን። ሰዎች አይሆኑ፣ ዘመን አይሁን። ጊዜው ነው ምን ማድረግ እችላለሁ አይባልም። ክርስቶስ በዚህም ዘመን ቢኖር እንደዛ ነበር የሚኖረው። ስለዚህ ምሳሌያችን ክርስቶስ ይሁንልን። ምዕራፍ 18 ላይ ገብቻለሁኝ። ምዕራፍ 18 እግዚአብሔርን ለሚያገለግሉ የእግዚአብሔርን አቅርቦት
ነው የሚናገረው። በመጀመሪያ ሲጀምር የሌዋውያን ርስት ራሱ እግዚአብሔር ስለሆነ የሚተዳደሩትም ሌሎች ነገዶች ለእግዚአብሔር በሚያወጡት ስጦታ ነው ብሎ ነው ይሄንን ክፍል የሚያብራራው። አያችሁ ወገኖቼ፣ ምንም በቃ እግዚአብሔር እኮ ሁሉ ነገሩ ግልጽ ነው። አሁን ሌሎች አማልክት እነሱ እንደበሉት እነሱ እንደወሰዱት ሊያስመስሉ ይሞክራሉ። ነገር ግን እኮ የሚያገለግሏቸው ሰዎች ናቸው። ለእነሱም ለጠንቋዩም ሆነ ለማርተኛው የሰዎች ይዘውላቸው የሚሄዱትን ነገር የሚያገለግሏቸው ሰዎች ናቸው የሚወስዱት። ግን ልክ በቃ አምላካቸው ወስዶ ለራሱ እንደሚበላው አድርገው የሆነ ስውር ድብቅብቅ የሚያደርጉት ነገር አለ። እግዚአብሔር እኔ ቢርበኝ እናንተን አልጠይቃችሁም እኮ በሺ ተራሮች ያሉ እንስሶች የኔ ናቸው፣ ቢቸግረኝ እናንተ እንዴት የእናንተን እርዳታ ወርቁ ብሩ በሰማይ በምድር ያለው እኮ የኔ ነው የሚል አምላክ ነው። እና እግዚአብሔር ሆይ ለምንድን ነው አምጡ ምትለን ወደ ቤተክርስቲያን? ታዲያ ወደ ቤትህ ወደ ድንኳንህ አምጡ ምትለን ለምንድን ነው ስትሉት፣ እኔን የሚያገለግሉኝ የሚበሉት ነው። በቃ ባጭር ቃል የእግዚአብሔር ነገር ደስ አይልም። ግልጥ ያለ ነገር ነው። በቃ ራሳቸውን ሙሉ ለሙሉ ለአገልግሎት የለዩ እኔን ለማገልገል ሌላ ስራ የማይሰሩ ርስት የሌላቸው ርስታቸውን እኔን አድርገው የተቀመጡ የሚበሉት ነው። እኔ አይደለሁም የምበላው የምታመጣውን በግ፣ እኔ አይደለሁኝም የምበላው የምታመጣውን እህል። እግዚአብሔርን የሚያገለግሉ የሚበሉት ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ሐዋርያ ጳውሎስ እንዲህ አለ፣ እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል አለ። ጌታ ደንግጓል። አያችሁ፣ እንደ ሐዋርያው ጳውሎስ አይ የለም በእጃችን እየሰራን የወንጌልን ስራ እናገለግላለን ከእናንተ ምንም አንፈልግም ማለት የአገልጋዩ ድርሻ ነው እንጂ የአገልጋዩ ፋንታ ነው እንጂ የህዝቡ ፋንታ አይደለም። ህዝቡ ተነስቶ ምን ነው ሐዋርያው ጳውሎስም ድንኳን እየሰሩ ነው ወይስ ያገለግሉ የነበረው? በገዛ እጃቸው እየሰሩ እንደውም ሌላውን ይረዱ ነበረ። እናንተ ስለምንድን ነው በገዛ እጃችሁ እየሰራችሁ ማለት የህዝቡ ድርሻ አይደለም። አንዳንድ ጊዜ ያልተጻፈልንን ስለምናነብ ነው በእግዚአብሔር ቤት ውስጥ ቀውስ የሚፈጠረው። ለህዝቡ የተጻፈው ምንድን ነው? ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። ለአገልጋዮች የተጻፈውስ ምንድን ነው? ሐዋርያው ጳውሎስ እንደዚህ ያለ፣ እኔ ማንም ላይ መክበድ አልፈልግም፣ በገዛ እጄ እየሰራሁኝ እንደውም ለሌሎች የምሰጠው እንዲተርፈኝ ስለምፈልግ ድንኳን እየሰፋሁኝ ነው ማገልገል የምፈልገው አለ። አያችሁ፣ አገልጋዩ መምረጥ ይችላል፣ ህዝቡ ግን ይህንን መምረጥ አይችልም። ይህንን ማስገደድ አይችልም ህዝቡ። አሁን ብዙ ጊዜ ባሎች የሚያነቡት አይታችሁ ከሆነ ለሚስቶች የተጻፈውን ታዘዢ ተብሏል፣ ተገዢ ተብሏል ይላል። መጥቶ ማን ጻፈለት? ሚስቶች ሆይ ተብሎ የተጻፈው የሰው ደብዳቤ እኮ ነው እያነበበ ያለው። ሚስቶች ደግሞ የባሎችን ደብዳቤ የራሳቸውን ደብዳቤ ቁጭ አድርገው የባሎችን ደብዳቤ ያነባሉ። ውደዳት ተብሏል። ክርስቶስ ቤተክርስቲያን እንደወደደ ራሱንም ስለ እርሷ አሳልፎ እንደሰጠ ውደዳት ተብሏል። ልትወደኝ ይገባሃል። አልተጻፈም። ደብዳቤው አድሬስ የሚያደርገው እኮ ከላይ ይድረስ ለሚስቶች ይድረስ ለባሎች እንደማለት ቁጠሩት። ያንን ቦታ እዚህ ቦታ ላይ መሆን ይድረስ ለህዝቡ። ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። የተጻፈው ይሄ ነው። ዛሬ ሁላችንም ሌዋውያንን ካህናትንን፣ ይሄ የተረጋገጠ ነገር ነው። ግን ደግሞ ለመንፈሳዊ አገልግሎት ብቻ የተለዩ አገልጋዮችን ማሰብ ሰሞኑን ሁሉ ስንለው የነበረ ነገር ስለሆነ ዛሬ አልመለስበትም። ግን እግዚአብሔር ደንግጓል። የአሕዛብን ልምምድና ከክፉ መናፍስት ጋር መነካካትን ደግሞ አስወግዱ ይላል። እንዴት ውስጤ እንደተነካ ልነግራችሁ አልችልም። ይሄንን ክፍል ሳጠና የእግዚአብሔር ሕዝብ ምሪትን ከእግዚአብሔር ውጭ ከማንም መጠየቅም ሆነ መቀበል የለበትም። የአሕዛብ ልማድ ነው። ከየትም ፍጪው ዱቄቱን አምጪው የአሕዛብ ልማድ ነው እንጂ የእግዚአብሔር ሕዝብ ልማድ አይደለም። ወዳጆች ሩቅ መስሎ ሊታያችሁ ይችላል። ይሄ አይ እኔ ይሄን አይመለከተኝም ልትሉ ትችላላችሁ። ግን በጣም ቅርብ ነው፣ ሩቅ እንዳይመስላችሁ። በዘመናዊ ሆነ በባህላዊ መንገድ ከእግዚአብሔር ቃልና ከእግዚአብሔር መንፈስ ውጪ መንፈሳዊውን ዓለም ለመገናኘት መሞከር እንዲሁም ነገን ለማወቅ መሞከር አጋንንታዊ ነው። እግዚአብሔር አይከብርበትም። የአሕዛብ ልምምድ ነው። የአማኞች ልምምድ አይደለም። የእግዚአብሔር ልጆች ልምምድ አይደለም። ድሮ ዓለማዊ ሆነን ልጆች ሆነን ትዝ ይለኛል ከጋዜጦች ጀርባ ላይ የሚወጣ ኮከባችሁ ምንድን ነው፣ የተወለድሽበት ወር ምናምን፣ በዚህ ሳምንት እንደዚህ ገጥሟል። ቀልድ ይመስላል፣ ግን ንክኪ ነው። ቀልድ አይደለም፣ ንክኪ ነው። እንዲህ ብለህ ብትመሰጥ፣ እንዲህ ብለህ ሜዲቴት ብታደርግ፣ እንዲህ ብለህ አሁን በቃ እንደዚህ ጆሮህን ፊል አድርገው እንትን አድርግ፣ እንደዚህ ተቀመጥ፣ ጸጥታ ውስጥ ግባ ምናምን ምን ለመሆን
ከእግዚአብሔር መንፈስ ውጪ ከእግዚአብሔር ቃል ውጪ መንፈሳዊውን ዓለም ለመገናኘት መሞከር አጋንንታዊ ነው። በድፍረት እነግራችኋለሁ፣ አጋንንታዊ ነው። መጽሐፍ ቅዱሳዊ አይደለም። የእግዚአብሔር ልጆች እንደ አህዛብ ይህንን ስታደርጉ እንዳትገኙ፣ ይህንን የሚያደርጉ ቅዱሳንንም እንድትመልሱ አደራ እላችኋለሁ። አንዳንዱ ዘመናዊ ነው፣ አንዳንዱ ባህላዊ ነው፣ አንዳንዱ በጣም ስለቆየ ኖርማል ሆኗል። ሲኒ ለቅልቆ ማንበብ ሲቀር አሁን ደግሞ የሆነ ቦታ እጅና እግር ጠላልፎ ቁጭ ብሎ መመሰጥ መጣ። ሰይጣን ነው ይኸውላችሁ። አዲስ ሰይጣን የለም። በየጊዜው ውሸቱን ትርክቱን ይቀያይራል እንጂ አዲስ ሰይጣን የለም። ስለዚህ የእግዚአብሔር ሕዝብ የአሕዛብን ልምምድና ከእግዚአብሔር መንፈስና ከእግዚአብሔር ቃል ውጪ መንፈሳዊውን ዓለም ለመነካካት ለመገናኘት መሞከር ከእግዚአብሔር ሕዝብ ይራቅ። ይሄ አጋንንታዊ ነው። ከእግዚአብሔር ይልቅ ነገን ለማወቅ መጓጓት፣ እግዚአብሔርን ለማወቅ ከምንጓጓው ይልቅ ነጋችንን ለማወቅ መጓጓት ለክፉ መናፍስት ለስህተት መንፈስ እንድንጋለጥ ያደርጋል። ነገ ምንድን ነው የሚያጋጥመኝ፣ ነገ ምንድን ነው መሆነው የሚለው እግዚአብሔርን ለማወቅ ከምንጓጓው በላይ ሊሆን አይገባም። ነጋችን እኮ በእግዚአብሔር እጅ ነው። እኛ እሱን እንወቀው፣ እኛ እሱን እንከተለው፣ እኛ እሱን እናጥነው፣ እኛ እሱን እንማረው። እሱ ነጋችንን ያሳምረዋል። ማወቅ በሚገባን ጊዜ ይነግረናል። ምንም ነቢይ ሳትጠይቁ በድንገት ስልካችሁ ላይ የሆነ ሰው ደውሎ ትናንትና በህልም ያየሁ ብሏችሁ አያውቅም? ሲያስፈልጋችሁ እግዚአብሔር ህልም አላሚን ይልካል። በህልም ይናገራችኋል፣ በትንቢት ይናገራችኋል፣ በቃሉ ይናገራችኋል፣ በራእይ ይናገራችኋል፣ በሁኔታ ይናገራችኋል። ካስፈልጋችሁ እግዚአብሔር ይናገራችኋል። እናንተ እግዚአብሔርን ፈልጉት፣ እሱም ያስፈልጋችሁን መልእክት ይልክላችኋል። ሳታስቡት ማለት ነው። ከእግዚአብሔር ይልቅ ነገን ማወቅ አያጓጓን። እግዚአብሔርን ለማወቅ እንጓጓ። ከእግዚአብሔር ይልቅ ደግሞ ኃይልን መፈለግ፣ እግዚአብሔርን ከምንፈልገው በላይ መንፈሳዊ ልምምዶችን የሆነ ኃይልን መጠማት፣ ጌታን ከምንጠማው በላይ ኃይል የምንጠማ ከሆነ ለሌላ መንፈስ ታልፈን እንሰጣለን። አምቴሊንግ በመካከላችን ያሉ የብዙ ሰዎች ታሪክ ነው ይሄ የምነግራችሁ። እኔ በአካል አግኝቼ ያዋራኋቸው ከዚህ ነገር በጣም ሰፈር ያደረጉ በጣም ዋጋ የከፈሉ ወገኖችን አውቃለሁ። እግዚአብሔርን ከሚጠሙት በላይ እግዚአብሔርን ከሚፈልጉት በላይ ኃይልን ስለተጠሙ የሆነ መንፈሳዊ ስጦታ በላያቸው ላይ ተገልጦ ማየትን ስለተጠሙ ለስህተት መንፈስ የተጋለጡ እና ጌታ ደግሞ በምህረቱ በርህራሄው ዳግመኛ እድል ሰጥቷቸው ነፃ ያወጣቸው ሰዎች በአካል ያናገርኳቸው ብዙ ናቸው። አንዲት እህት በሚዲያም ቀርባ ስትናገር ሰምታችሁ ይሆናል። እኔ ፕሮግራም ላይ በቃ ጌታን ከመፈለግ በላይ በጸጋ ስጦታ ማገልገል ትፈልግ ነበር። ጌታን ከምትጠማው በላይ የትንቢትን ስጦታ አይኖቿ እንዲከፈቱ የመናፍስቱን ዓለም እንድታይ በጣም ትጠማ ነበረ እና ያ ጥማቷ ሄዶ 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 አይኖቿ ተከፈቱ። እግዚአብሔር ግን አልነበረም አይኗን የከፈተው። ሰዎች ሲመጡ የሰዎችን የቀድሞ ታሪክ የሚነግራት ድምፅ ተሰማ ነበረ። እግዚአብሔር ግን አልነበረም ጆሮቿን የከፈተው። ከዛ ግን በፍሬው እየተገለጠ መጣ። ባሏን እንድትጠላ፣ ልጆቿን እንድትጠላ፣ ስራዋን እንድትጠላ፣ ህይወቷን እንድትጠላ አድርጓት፣ በሽተኛ አድርጓት። ራሱ መንፈሳዊ ባል ሆኖ አጋንንት ማታ ማታ እየመጣ እየተገናኛት ብዙ አሰቃይቷት በሯን ዘግታ 2 ዓመት ሙሉ ተቀምጣ እግዚአብሔር የቀባት አንዲት አገልጋይ በሆነ አጋጣሚ እሷ ያለችበት ቦታ ሄዳ ልክ ሲገናኙ አገልጋዩ ለየችው መንፈሱን። ነብይ ናት ተብሎ እኮ ነው ልታገኛት ሄደችው። ይቺ ግን እግዚአብሔር ያስነሳት ሴት ለየችው መንፈሱን። ልክ ስታያት ለየችው። እንዳወቀችው አውቆ መንፈሱ ባቡር ጣቢያ ነበር ልትቀበላት ሄደችው። ባቡር ውስጥ ከቶ ሊገላት ነበር። የሚገርማችሁ ነገር እንዳትነቃነቅ አስሬሃለሁ ብላ ይቺ አገልጋይ በጌታ በኢየሱስ ስም አሰረችው። ከዛ በኋላ ቀጥ ብላ ወደ ቤቷ ይዛት ሄደች።
ዛሬ እንዳትነቃነቅ አዝዤሃለሁኝ ብላ ለነፃ መውጣት ጸልያላት አጋንንቱ ለቋት ሄዶ ከዛ በኋላ የምታየውም ምስል የለም፣ የምትሰማውም ድምፅ የለም፣ ምንም የተለየ ስጦታም የለም። ምክንያቱም የእግዚአብሔር ስላልነበረ በእግዚአብሔር መንፈስ ነቅላ አወጣችሁ። የሚገርማችሁ ነገር ግን ይህንን መንፈስ እንድትቀበልና ወደ ውስጧ እንድታስገባ የረዷት አገልጋዮች የእግዚአብሔርን መንፈስ ከውስጧ አባረርሽ አሏት። የሚባረር ነው የእግዚአብሔር መንፈስ። ያዛች አገልጋይ ጋር ደውለው የእግዚአብሔር መንፈስ ነው ከውስጧ አባረርሽ አሏት። እዚህ ዘመን ላይ ነው ያለነው። ስሜቴን አይደለም የምነግራችሁ፣ የእግዚአብሔር ቃል የተናገረውንና በህይወት ያየሁትን ነገር ነው የምነግራችሁ። ከጌታ በላይ ስጦታዎችን አንፈልግ። ከጌታ በላይ ኃይልን አንጠማ ወገኖቼ። እኛ ጌታን እንጠማ፣ እኛ ጌታን እንፈልግ። የጸጋ ስጦታዎችን መፈለጋችን ጌታን ከመፈለጋችን እንዳይበልጥብን እንጠንቀቅ። ለምንድን ነው የምንፈልጋቸው? ለምንድን ነው የምንፈልገው? ልዩ ሰው ለመሆን ነው የፈለግነው ያን የጸጋ ስጦታ? ወይንስ የእግዚአብሔርን ኃይል የፈለግነው እግዚአብሔር ለሚፈልገው ዓላማ ነው? እግዚአብሔር ለሚጠቀምበት ዓላማ ነው? ወይንስ እኛ ልዩ ሰዎች ለመባል ነው? የእግዚአብሔር ኃይል ለምን እንደማያስፈራ ታውቃላችሁ? በፍቅሩ ማኔጅ ስለሚደረግ። እግዚአብሔር እኮ በጣም ኃያል፣ በጣም ኃያል። ኃይል በማይሆን አካል እጅ ሲገባ ነው አስፈሪ የሚሆነው። ለምሳሌ አሁን ትልልቅ ያደጉ ሀገራት ገና በደንብ የእንትን ያላሉ ሲስተማቸው በደንብ ዴቨሎፕድ ያልሆነ እንደገና ደግሞ ከሌሎች ሀገሮች ጋር በብዙ ነገር ያልተሳሰሩ ኃላፊነት የማይሰማቸው ጥቃት ሊያደርሱ ይችላሉ፣ ጉዳት ሊያደርሱ ይችላሉ የሚሏቸው ሀገራት ኒውክሌር ሲኖራቸው ስጋት ይገባቸዋል። እነሱም እኮ ኒውክሌር አላቸው፣ ግን እነዚህ አካላት በትክክል አያስተዳድሩትም፣ ለሌላ ዓላማ ሊያውሉት ይችላሉ ብለው ይፈሯቸዋል። አያችሁ፣ የእግዚአብሔር ኃይል በፍቅሩ ማኔጅ ስለሚደረግ ነው የማያስፈራን። ወተን የምንገባው ስቀን የምንጫወተው ስሙን የምንጠራው ኃያል ስላልሆነ እኮ አይደለም፣ ኃይሉ በፍቅሩ ማኔጅ ስለሚደረግ። የኃይሉ መያዣ ካፑ ፍቅር ስለሆነ ለፍቅር ነው የእግዚአብሔርን ኃይል የምንፈልገው። እግዚአብሔር ኃይሉን ለምን እንደሚጠቀምበት ታውቃላችሁ? በዋናነት ፍቅሩን ዲሞንስትሬት ለማድረግ። ኃይልን የሚለቀው እግዚአብሔር ፍቅሩን ለመግለጥ፣ እንዴት ሰዎች እንዲድኑ እንደሚፈልግ፣ እንዴት ሰዎች ከሲኦል እንዲያመልጡ እንደሚፈልግ፣ እንዴት ሰዎች በጤና እንዲኖሩ እንደሚፈልግ፣ እንዴት የሰዎች እንቆቅልሽ እንዲፈታ እንደሚፈልግ፣ እንዴት የሰው ልጆችን እንደሚወድ ለመግለጥ እኮ ነው እግዚአብሔር የጸጋ ስጦታዎችን የሚሰጠው እንጂ እኛን ዩኒክና ኃይለኛ አስፈሪ ለማድረግ አይደለም። ብዙ ጊዜ ግን ከፍቅር ውጪ ሆነን ኃይልን ስንጠማ አስፈሪ ኃይለኛ ዩኒክ ለመሆን ነው ያንን የምናደርገው። ይሄ ደግሞ ከእግዚአብሔር ሳይሆን ከሌላ ፋሚሊየር ስፒሪት እየቀዳን እንድናገለግል ያደርገናል። ፋሚሊየር ስፒሪት የሚባል አለ። ይመስላል የእግዚአብሔር መንፈስ ይመስላል፣ ግን አይደለም። የአሕዛብ ልማድ ነው። አሕዛብ እንደሚያደርጉት ነው የሚደረገው። ሚስጥር ሲገለጥ ልትሰሙ ትችላላችሁ። ትላንትና እንዳልኩት የእውቀት ቃል ሲመጣ ልትሰሙ ትችላላችሁ። ያች ሴት የእውቀት ቃል ታመጣ ነበር። ይገርማችኋል። ምክንያቱም ይሄ ዘዋሪ በዙሪያችን እየዞረ ያደረግነውን የበላነውን የጠጣነውን ያይና ልክ ከሴትዮዋ ጋር ስትገናኙ ጠዋት የበላሽው ፍርፍር ነው ይላችኋል። ይሄ ማለት ግን ከእግዚአብሔር ነው ማለት አይደለም። ፋሚሊያር ስፒሪት ነው። የሚልከሰከስ መንፈስ፣ በዙሪያችሁ የሚልከሰከስ መንፈስ የሆነ ቦታ ላይ ቀድሞ ተገኝቶ የእውቀትን ቃል ሊያመጣ ይችላል። ትናንትናችሁን ሊናገር ይችላል። ስለዚህ ከጌታ ይልቅ፣ ከፍቅሩ ይልቅ፣ ከራሱ ይልቅ ኃይልን፣ ስጦታን፣ ነገን ለማወቅ በምንንጠራራበትና በምንጠማበት ጊዜ ለሌላ አይነት አሰራር እንዳንጋለጥ ራሳችንን እንጠብቅ። ለምንድን ነው የምፈልገው? ኃይሉ ፍቅሩን ዲሞንስትሬት ለማድረግ ነው። ኢየሱስ ያደርግ እንደነበረው። ኢየሱስ እኮ ሲያገለግል ለማስደነቅ አልነበረም። አያቸው፣ ራራላቸው ይላል። በጣም የምወደው ቃል። እንደው በሸክም እስኪ በቃ የጸጋ ስጦታን በብርቱ ፈልጉ ይላል። በተለይ ደግሞ ትንቢትን መናገር በብርቱ ፈልጉ ይላል አይደል መጽሐፍ ቅዱስ። ስንፈልግ ግን ለምንድን ነው የምንፈልገው? ለምንድን ነው የምንፈልገው? እግዚአብሔር ልጁን ኢየሱስ ክርስቶስን መስዋዕት ያደረገለት ሕዝብ እየጠፋ ስለሆነ የጸጋ ስጦታዎች እኮ ቢለቀቁ ሰዎች እኮ
በቶሎ ያምኑ ነበረ። መከሩ እኮ በብዛት ይሰበሰብ ነበረ። እነዚህ የታመሙ የእግዚአብሔር ልጆች ቅዱሳን በበሽታ ውስጥ የሚያልፉ ይፈወሱ ነበረ። ተፈውሰው በርትተው ቆመው ምስክርነታቸው ደግሞ ለሌሎች መዳን ምክንያት ይሆን ነበረ ብለን ነው የፈውስ ስጦታን የምንጠማው? ብለን ነው የትንቢት ስጦታን የምንጠማው? ብለን ነው ወይንስ የሆነ አጋንንት አንጫጭተን አንደኞች ለመባል? ሞቲቫችንን እንፈትሽ። ሞቲቫችንን እንፈትሽ። ስለዚህ ከእግዚአብሔር ይልቅ ኃይልን መፈለግ ለሚያስቱ መናፍስት ተጋላጭ ያደርገናል። የእግዚአብሔር ኃይል የእግዚአብሔርን ፍቅር መግለጫ መሳሪያ ነው። ኃይሉ ቢሰጠን ፍቅሩን የምንገልጥበት መሳሪያችን ነው። ኤፌሶን ምዕራፍ 5 ቁጥር 11 ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ይላል። ፍሬ ከሌለው በቃ ይሄ የአጋንንት አሰራር ነው። ይሄ የአህዛብ አካሄድ ነው። ይሄ የዓለም አካሄድ ነው። የኛ አካሄድ አይደለም። ወደ ሰይጣን እና ወደ አጋንንት ወደ ጠንቋይ ወደ እንደዚህ አይነት መንፈሳዊ አሰራር የሚገቡ ሰዎች አንዳቸውንም ብትጠይቋቸው እኛ ጌታን ወደንና አምነን ጉዞ እንደጀመር ነው እንደዛ አይደለም መንገድ የሚጀምሩት። አጋንንቱን ወደውት አይደለም፣ ከአጋንንቱ የሚያገኙትን ኃይል ፈልገው ነው። እኛ ግን እንደዛ አይደለም። እኛ እንደዛ አይደለም። ስለ አዳነን ወደነው ነው አይደለ? ባለፈው ምን ብለናል? ጌታዬን ወዳለሁና ነፃ ልወጣ አልወድም እኮ ነው ያልነው አይደለ? ወደነው ነው የተከተልነው። እሱ ይበልጥብናል። ከእጁ ይልቅ ፊቱ ይበልጥብናል። እጁን እንዳናስበልጥ እንጠንቀቅ። ያዕቆብ ምዕራፍ 1 ቁጥር 5 ከእናንተ ግን ማንም ጥበብ ቢጎድለው ይላል ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ሃሌሉያ። ማንም ጥበብ ቢጎድለው እንዴ አንቺም ምን የሁሉ ዓመት በጌታ ቤት ኖረሽ እንላለን እኮ እኛ ሰዎችን። ማንም ጥበብ ቢጎድለው ሌላ ቦታ ጥበብ ፍለጋ አይሂድ። ህይወት የማይገኝባቸው መጽሐፍትን አያገላብጥ። ሞት በውስጣቸው የሸሸጉ መጽሐፍትን አያገላብጥ። በማይታወቅ በሆነ መንፈስ የተጻፉ መጽሐፍትን አያገላብጥ። ይሄ ማለት መጽሐፍትን አታንብቡ፣ እውቀትን አትሸምቱ፣ ዓለማዊ እውቀት ሴኩላር ነገር አያስፈልጋችሁም እያልኩኝ አይደለም። ወደ መንፈሳዊ ንክኪ የሚወስዱ ይሄ መንፈሳዊ ጀርኒ፣ መንፈሳዊውን ነገር ኤክስፕሎር ማድረግ፣ መንፈሳዊውን ነገር መረዳት፣ ከመንፈሳዊ ዓለም ጋር ኮሚኒኬት ማድረግ፣ ማይ ስፒሪቹዋል ጀርኒ ምናምን እየተባለ ከመንፈሳዊ ነገር ጋር የሚያነካኩ ስፔሲፊክ መጽሐፍትን ስፔሲፊክ ፍልስፍናዎችን ነው እያልኩኝ ያለሁት እንጂ በአጠቃላይ የዓለም እውቀት ሁሉ ክፉ ነው እያልኩኝ አይደለም። ከመንፈሳዊ ዓለም ጋር ሊያነካኳችሁ በእኛ በኩል ኑ የሚሏችሁ ከየትኛው መንፈሳዊ ዓለም ጋር ነው የሚያነካኳችሁ? በእግዚአብሔር መንፈስና በእግዚአብሔር ቃል ብቻ ነው ከእግዚአብሔር ዓለም ጋር መገናኘት የሚቻለው። ሌሎች መጽሐፍት አያገናኙም ወዳጆች፣ ወደ ሌላ አቅጣጫ ነው የሚወስዱ ይመስላል እንጂ አያገናኙም። ስለዚህ ማንም ጥበብ ቢጎድለው ሌላ ቦታ አይሄድ። መች ጠፋና የእውቀት ራስ የጥበብ ጌታ የሆነውን ኢየሱስ ክርስቶስን በውስጡ ተሸክሞ ጥበብን ፍለጋ እንዴት ወደ አሕዛብ ይመለሳል? እንዴት ወደ አሕዛብ ይመለሳል? ጥበብን ፍለጋ የጥበብ መንፈስ ያረፈበት ሰው መንፈሳዊ ጥበብን ፍለጋ እንዴት ወደ ኋላ ይመለሳል? ኤፌሶን ምዕራፍ 2 ላይ እኮ ከመዳናችን በፊት በምን አይነት መንፈስ እንገዛና እንመራ እንደነበረ ይናገራል። ስለዚህ መንፈሳዊ ጥበብን ፍለጋ በዛ መንፈስ እየተመሩና እየተገዙ ወዳሉ ሰዎች መሄድ አለብን። ለራሳችሁ ተወዋለሁ ይመልሱን። ኤፌሶን ምዕራፍ 2 ቁጥር 1 እና 2 ሄዳችሁ አንብቡት። መንፈሳዊ ጀርኒያችሁን የሚመሯችሁ ከመንፈሳዊ ዓለም ጋር እንድትገናኙ የሚያግዟችሁ ሰዎች ታሪካቸው ማለት ኤፌሶን ምዕራፍ 2 ከቁጥር 1 እስከ 2 ድረስ ያለው ነው። በእነዚህ ሰዎች እየተመራችሁ ወደ የትኛው መንፈሳዊ ዓለም እንደምትገቡ ራሳችሁን ጠይቁት። እኔ በዚህ ጉዳይ በጣም ነው መንፈስ የሚቆጣው። ብዙ ጊዜም ፕሮግራም ሰርቻለሁ፣ ብዙ ጽሁፎችንም ጽፌያለሁ። ዘመናዊ የሚመስል እንደ ድሮ ዛሬ ትውልድ ዕጣን አጭስ፣ ግራዋ ጨቅጭቅ፣ አተላ ደፋ፣ ሲኒ ገልብጥ ብትሉት አይ በቃ እንትኑ ዘመናዊነቱም አይፈቅድለትም። ስለዚህ በዘመናዊ መልኩ አቀነባብሮ በሌላ ዘዴ ይዞለት መጣ ማለት ነው።
አሁን ወደ ውስጥ መመልከት ዩኒቨርሱ አትራክት ታደርገዋለህ የምትናገረው የምታስበው ምናምን በሚል ፍልስፍና የራሱ የድሮው ጨሌ እኮ ነው እናንተ ተመልሶ የመጣው የድሮ አተላ በእንግሊዘኛ ሆኖ ተመልሶ መጣ። ስለዚህ እንንቃ ወገኖች፣ ዘመናዊም ሆነ ባህላዊ ከእግዚአብሔር መንፈስ ውጪ ከእግዚአብሔር ቃል ውጪ መንፈሳዊውን ዓለም ኮሙኒኬት እንድናደርግ መንገድ ሆናችኋለሁ የሚለን ነገር አጋንንታዊ ባጭር ቃል። ከዛ በኋላ ቁጥር 17 እና 18 እግዚአብሔር ከመካከላቸው ነብይ እንደሚያስነሳላቸው ይናገራል። እግዚአብሔርም አለኛ ለሙሴ ቁጥር 17 ላይ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል ይላል። በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ አለ እግዚአብሔር። ይሄ ክፍል እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ከተነገሩ ታላላቅ የብሉይ ኪዳን ትንቢቶች መካከል አንዱ ነው። ታላላቅ ከሚባሉ ትንቢቶች መካከል ኢየሱስ ነብይ ብቻ ሳይሆን ነብዩ ፕሮፌት ነው። ታውቃላችሁ እናንተ ልዩነቱን። ነብዩ ሲባል አንድ ስፔሲፊክ ነብይ አለ ማለት ነው አይደለ? አስተማሪ ሲባልና አስተማሪው ሲባል እኮ ይለያያል አይደለ? ኢየሱስ መምህር መጣ አልነበረም የሚሉት እኮ ቲቸር ራባይ አስተማሪው መምህሩ መጣ ነው የሚሉት። ልክ እንደዛ ሁሉ ነብዩ ነው ኢየሱስ። አሜን። ነብይ ብቻ አይደለም፣ ነብዩ ነው ኢየሱስ። ፕሮፌት መጽሐፍ ቅዱስ ፕሮፌት ይለዋል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 21 ድረስ ወደ መጥምቁ ዮሐንስ አይሁድ መልእክተኞችን ላኩበት። አንተ ማነህ የሚል ጥያቄ፣ የሚያስተምርበት ስልጣን፣ የሚናገርበት ስልጣን፣ ሰዎችን እያጠመቀ ንስሐ እያገባ ደግሞ ላይፍ ስታይሉ ጠፍር ይታጠቃል፣ አንበጣ ይበላል፣ በምድረ በዳ ይኖራል፣ ከተማ አይገባም፣ ሰው የሚበላውን አይበላም፣ የወይን ጠጅ አይጠጣም እና በጣም በቃ የሆነ አስደናቂ የሆነ ላይፍ ስታይል ያለው ሰው ነው። በኤልያስ መንገድ ስለሆነ የመጣው ኤልያስ ያደርግ እንደነበረ ነው የሚያደርገው። ኤልያስ እንደሚለብስ ነው የሚለብሰው፣ ኤልያስ የሚበላው ነው የሚበላው እና ኤልያስ ነህን ብለው ጠየቁት። አይደለሁም አለ። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትን ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል። መሰከረ፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ ይላል። ኤልያስ ነው አይደለሁም። እንኪያስ ማነህ አሉት። ኤልያስ ነህን ብለው ጠየቁት። አይደለሁም ሲላቸው ኤልያስ እኮ ነብይ ነው። ነብዩ ነህን ብለው እንደገና ደግሞ ይጠይቁታል። ፕሮፌት ዘዳግም 18 ላይ ከወንድሞቻቸው መካከል ይነሳል የተባለው ፕሮፌት፣ ያ ስፔሲፊክ ነብይ፣ ከነቢያት አንዱ ያልሆነ ሙሴ የእሱ ጥላ ሆኖ እንደተገለጠ እሱ ደግሞ ዋና ሆኖ ፕሮፌት እንደሚመጣ የተነገረለት ያ ነብይ ነህን አንተ ነብዩ ነህን? ነብይ ነህን አይደለም ያሉት። በነገራችን ላይ ነብይ ነህን አላሉትም። ነብዩ ነህን? አይደለሁም ብሎ መለሰ ይላል። ኤክስፔክት የሚያደርጉት ነብይ ነበረ። ሐዋርያት ሥራ ምዕራፍ 3 ቁጥር 22 እና 23 ላይ ሐዋርያው ጴጥሮስ እንደዚህ አለ። ሙሴ ለአባቶች አለ ጌታ አምላክ እኔን እንዳስነሳኝ ነብይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙታልና ያንንም ነብይ አያችሁ፣ ዳት ስፔሲፊክ ፕሮፌት ከነቢያት አንዱ ሳይሆን ያንንም ነብይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ ብሎ ዘዳግም 18ን ሙሴ የተናገረውን ነገር ጴጥሮስ እዚህ ቦታ ላይ ሲጠቅስ እናያለን። ኢየሱስ የመጨረሻውና ፍጹም የሆነው የእግዚአብሔር ድምፅ ነው። ነቢያት የእግዚአብሔር ድምፅ አይደሉ? የእግዚአብሔርን ድምፅ ወደ ሰው የሚያመጡ ዕብራውያን ምዕራፍ 1 እንደሚናገረው በጥንት ዘመን አባቶቻችን እግዚአብሔር በልዩ ልዩ መንገድ በልዩ ልዩ ጎዳና ተናግሮ ነበረ። አሁን ግን በዚህ ዘመን መጨረሻ ዓለማትን በፈጠረበት በልጁ ለእኛ ተናገረን አለ። የመጨረሻው የእግዚአብሔር ድምፅ፣ የነቢያቶች ሁሉ ዋና ነቢዩ ኢየሱስ እንደሚመጣ ዘዳግም 18 ላይ ይሄ ታላቅ ትንቢት ስለ ጌታችን ከተነገሩ ታላላቅ ትንቢቶች መካከል አንዱ ነው።
ማርቆስ ወንጌል ምዕራፍ 9 ላይ ደመና መጥቶ ጋረዳቸው ይላል። ከደመናው የምወደው ልጄ ይሄ ነው እርሱን ስሙት የሚል ድምፅ መጣ። የመጨረሻው ድምፅ ይሄ ነው፣ የመጨረሻው ድምፅ ይሄ ነው፣ እርሱን ስሙት የሚል ድምፅ መጣለት ይለናል። ስለዚህ የትኛውም ትንቢትና ትምህርት ከኢየሱስ ትምህርት ጋር መስማማት አለበት። የነቢያቶች ሁሉ ዋና ከሆነው የመጨረሻው የእግዚአብሔር ድምፅ ከሆነው ከኢየሱስ ትምህርት ጋር መስማማት አለበት። ትምህርትም ሆነ ትንቢትም ሆነ ልምምድም ሆነ ስብከትም ሆነ ከኢየሱስ ትምህርት ጋር መስማማት አለበት። ከዛ በኋላ እግዚአብሔር ሐሰት የሚናገር ነቢይ ግደለው ብሎ ደግሞ ይናገራል። ትንቢት በእግዚአብሔር ቃል ይመረመራል። ፍጻሜ በማግኘት ደግሞ እውነተኛነቱ ይረጋል። መመርመሪያው እግዚአብሔር ቃል ነው። ትላንትና ማይተናል። በእግዚአብሔር ቃል በእግዚአብሔር መንፈስ ትንቢት ይመረመራል ብለናል። ፍጻሜ በማግኘት ደግሞ እውነተኛነቱ ይረጋግጣል። ወገኖቼ እግዚአብሔር ከተናገረ ይፈጸማል። በምን አውቃለሁኝ ልትል ትችላለህ ይላል ቅድም ሳነብ ካስታወሳችሁ። ምክንያቱም ይሄ ለኛ አሁን ተጠናቆ ተጽፎ ታትሞ ተጠርዞ የተሰጠን የእግዚአብሔር ቃል የዛን ጊዜ በእያንዳንዱ ሰው እጅ አልነበረም እና ነብዩ የተናገረው ነገር የእግዚአብሔር ሐሳብ ይሁን አይሁን በምን አውቃለሁ ልትል ትችላለህ አለ እግዚአብሔር። ቀላል ዘዴ ልንገርህ አለ። እውነተኛነቱ የሚረጋገጠው ከተፈጸመ እውነት ነው፣ ካልተፈጸመ ደግሞ ውሸት ነው። አያችሁ ወገኖቼ፣ በየዘመናቱ ለድካማችንና ለስንፍናችን አስተምሮ እየቀረጸን ያልተፈጸሙ ትንቢቶች ከጌታ ስለመሆናቸውና ያልተፈጸሙባቸው 7 ምክንያቶች የሚሉ ትምህርቶችን እናደራጅ ጀመረ። እግዚአብሔር ግን ምን አለ? ካልተፈጸመ ከኔ አይደለም፣ እኔ ከተናገርኩ እፈጽመዋለሁ። ይኸውላችሁ እግዚአብሔር ሕዝቡን ከግብፅ አውጥቼ ለአብርሃም ምን አለው? ትንቢት እኮ ነው ይሄ። አብርሃም ነቢይ እንደነበረ እግዚአብሔር ቃል ይናገራል። ከግብፅ ምድር አውጥቼ ሕዝቡን ቃል ወደ ገባውልህ ወደ ከነዓን አስገባቸዋለሁ ብሎ ተናገረ እግዚአብሔር። እግዚአብሔር የተናገረው ተፈጸመ ወይንስ ቀረ? ተፈጸመ። በዚህ መካከል አመፅ አልነበረም፣ አለማመን አልነበረም፣ አለመታዘዝ አልነበረም፣ ነበረ። ባለመታዘዙ ምክንያት በአመፁ ምክንያት ያልገባ ሰውስ አልነበረም? እጅግ በጣም ብዙ ነበረ። ከግብፅ የወጡ ከ20 ዓመት በላይ የሆኑ ለሰልፍ የደረሱ የተቆጠሩ በሙሉ በምድረ በዳ አልቀዋል፣ ከካሌብና ከኢያሱ ውጭ። እግዚአብሔር የተናገረው ነገር ግን ተፈጽሟል። እግዚአብሔር የተናገረው ነገር ሳይፈጸም አይቀርም። ባለማመናችን ባለመታዘዛችን የበረከቱ ተካፋይ ላንሆን እንችላለን እኛ። ነገር ግን እግዚአብሔር የተናገረው ነገር ይፈጸማል። ካልተፈጸመ አለ እግዚአብሔር አጭር ነገር የኔ አይደለም። በነገራችን ላይ የእግዚአብሔር ቃል ቀላል ነው። እኛ ካላወሳሰብ ነው ቀላል ነው። ቀላሉ መንገድ አላዋጣ ሲለን ግን አንድም እንደዚህ ነው፣ ሁለትም እንደዛ ነው፣ በ7 መንገድ ይተረጎማል፣ የማይፈጸምባቸው 8 ምክንያቶች ምናምን እያለን እናወሳስበዋለን። ካልተፈጸመ ከእግዚአብሔር አይደለም እና ነቢዩን አትፍራው፣ አትፍራው። ካልተፈጸመ አትኮንን፣ ራስህን አትኮንን። ነቢዩም እንዲኮንንህ አትፍቀድለት። ባለማመንህ ነው፣ ባለመታዘዝሽ ነው፣ እንደዚህ ባለመሆኑ ነው፣ እንደዚህ መሆኑ ነው እያለ ትንቢቱ ስላለመፈጸሙ ያዘጋጃቸውን 7 ትምህርቶች ሲናገር አትፍራው። ካልተፈጸመ እግዚአብሔር አልተናገርም። የእግዚአብሔር ቃል ነው ይሄንን ያለው። ጌታ ተናግሮ ያልተፈጸመ ነገር አለ? የለም። ሐዋርያት ተናግረው ያልተፈጸመ ነገር አለ? የለም። አጋቦስ ተናግሮ ያልተፈጸመ ነገር ነበረ? የለም፣ የለም። ረሃብ ይገባል አለ፣ ረሃብ ገባ። የጳውሎስን ቀበቶ ፈታና የዚህ መታጠቂያ ባለቤት እንደዚህ ታስሮ መንፈስ ቅዱስ ያሳየኛል አለ፣ ታሰረ። ለመኑት እንዲቀር ግን ይሄዳለሁኝ አለ። እግዚአብሔር ከተናገረ ይፈጸማል። አጭር ቃል። ካልተፈጸመ አትፍሩ። የእግዚአብሔር ቃል ያላችሁን ያደለሁም የማይፈጸም ትንቢት የሚናገሩትን አትፍሯቸው ያለው የእግዚአብሔር ቃል ነው። አትፍሩ። አንደኛ ዮሐንስ ምዕራፍ 4 ወዳጆች ሆይ ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል።
መንፈስ ቅዱስ የቃሉ ጸሐፊ ስለሆነ ከቃሉ ጋር የሚጣረስ ነገር በትንቢትም በራእይም በህልምም አይናገርም። በቃሉ እንመረምራለን። ከዛ ደግሞ በመፈጸሙ እውነተኛ መሆኑን እናረጋግጣለን። ለስህተት ትንቢት እንዳንጋለጥ ለቃሉ ስልጣን ልባችንን እናስገዛ። ከመጎምጀት እንውጣ። ብዙ ጊዜ መጎምጀት ነው ለስህተት ትምህርት የሚያጋልጠን፣ ለስህተት ትንቢት የሚያጋልጠን፣ ለስህተት መናፍስት የሚያጋልጠን። ወገኖቼ መጎምጀት በጣም ከባድ ነገር ነው። እኔ ስለ መጎምጀት አጥንቼ አንድ ጊዜ በጣም ነው የተደነቅኩት። ቆላስይስን ስናጠና እንደ ጣዖት አምልኮ ነው ይላል መጎምጀት። በጣም ከባድ ነገር ነው መጎምጀት። ብዙዎች ተታለልን፣ ቤታችንን አጣን፣ ትዳራችንን አጣን፣ ጤናችንን አጣን፣ እምነታችን እንኳን ጠፋ፣ ይሄው ወደ እግዚአብሔር ቤት መሄድ አቃተን፣ መጸለይ አቃተን እያሉ ያሉት በገዛ መጎምጀታቸው ነው መጀመሪያ ታልፈው የተሰጡት። የሚጎመዡትን የሚያጠምዱት እኮ ሐሰተኛ አገልጋዮች፣ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች የሚጎመዡትን ነው የሚያጠምዱት። በጌታ የረካን ሰው ማጥመድ አይችሉም። በጌታ እንርካ፣ ከመጎምጀት እንውጣ። ለቃሉ ስልጣን ልባችንን እናስገዛ። ከእግዚአብሔር በላይ መንፈሳዊ ስጦታዎችን አንፈልግ። ለአጋንንታዊ ለሐሰተኛ አሰራር ያጋልጣል። ከእግዚአብሔር ውጭ መንፈሳዊውን ዓለም ኮሚኒኬት ለማድረግ አንሞክር። አጋንንታዊ ነው፣ ይጎዳናል፣ ዋጋ ያስከፍለናል። ምን የመሰለ ገብታችሁ እዩት ኒቆዲሞስ ሾው ላይ እንዴት ያለ የተከበረ ህይወት ያላትን ሴት እንዴት እንዳዋረዳት፣ ትልልቅ ልጆች ያሏት የተከበረ ትዳር ያላትን ሴት እንዴት እንዳዋረዳት። ጌታ ቸር ስለሆነ መቼስ ትዳሯ ሳይፈርስ ቤቷ ሳይበተን ጤንነቷ ተቃውሶ ሌላ የማይመለስ ጠባሳ ሳይጥልባት እግዚአብሔር ቸር ስለሆነ ያችን አገልጋይ ላከላትና ነፃ ወጣት። ግን መጀመሪያ ስር መሰረቱ ምንድነው ካላችሁኝ የዚህ ነገር መጎምጀት። ጎመጀች። ከጌታ ይልቅ ኃይል ለማግኘት ጎመጀች። ከመንፈስ ቅዱስ ይልቅ የመንፈስ ቅዱስ ስጦታን ለማግኘት ጎመጀች። ስለዚህ ሰጣት። ዋናውን ነቢይ ኢየሱስን እንስማ። ቃሉን ለመንገዳችን ብርሃን አድርገን እንያዝ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ፣ አከብራችኋለሁ። የረዳን ጌታ ስሙ ይባረክ።